ሙሴ ቢኖር በእኛ ዘመን፣ ኢያሱ ቢኖር በዚህ ቤተ ክርስቲያን፣ ጳውሎስ ቢኖር፣ ዶክተር ላምቤ ቢኖሩ፣ እግዚአብሔር አምላካችን ሆይ አባቤ አባ ጎሌ ቢኖሩ፣ ጋሽ ኬዳሞ ቢኖሩ፣ እግዚአብሔር ሆይ ምን ይሉ ነበር? እኛ በምንመራው ጎንበር ጌታ ኢየሱስ ብትቀመጥ ምን ትል ነበር? ችግረኛውን ትገፋለህ፣ ዘመድ የሌለው ቦታ ያጣል። እግዚአብሔር ሆይ አንተ እንድትቀመጥ በዚህ ወንበር ላይ እኔ በተቀመጥኩበት አንተ እንድትቀመጥ ለወንጌል የደከሙ አባቶች ከከምባታና ሀዲያ ምድር ከወላይታ እግዚአብሔር አምላክ ሆይ ጀርባቸው ተተልትሎ ደም እየፈሰሰ ወንጌል የሰበኩ ሰዎች ቢኖሩ በእኛ ወንበር አረቄ ተሽጦ የመጣውን አስራት ይቀበሉ ነበር። ቢራ በተሸጠው ገንዘብ ቤተ ክርስቲያን ይገነባ ነበር ወይ? ወዴት ነን እግዚአብሔር ሆይ? ወዴት ነን? ወዴት ነን እግዚአብሔር ሆይ? ደከመን እግዚአብሔር ሆይ ደከመን። ማንም ላይ ጣት እናሳይም። ሁላችን ደክሞናል፣ ሁላችን ደክሞናል። እግዚአብሔር ሆይ እግዚአብሔር ሆይ ያንኑ ገንዘብ እኛም እየበላን ነው፣ ልጆቻችን እየበሉ ነው፣ እየለበስን ነው፣ እየጠጣን ነው። እርማለ እግዚአብሔር ሆይ ከዚህ የተነሳ ጨካኞች በእኛ ላይ ተነስተውብናል። ጦር ተነስተዋል፣ ቢላዋ ተነስተዋል፣ ሽጉጥ ተነስተዋል። ማይመለስ ጨካኝ በእኛና በሕዝባችን ላይ ተነስተውብናል። ጥፋተኞች ነን። እግዚአብሔር ብርሃኑን ስትላቃታል እግዚአብሔር ወንጌል አድርሱ ብለን ሚሽነሪዎች አድርገ ስትልከን ጠገብን፣ አመጽን። ገንዘባችንን ዳውን ለመበደል ችግረኛውን ለመግፋት እግዚአብሔር አምላክ ሆይ ተጠቀምን። የቤተሰብ ስም ይሞኖ ድባችን ደግሞ ደንድኗል። አንድ ጊዜ ለሙሴ ለሕዝበ እስራኤል እግዚአብሔር እንደተናገርክ አሁንም እግዚአብሔር ሆይ
እንደተናገርክ ሕዝቡ ልቡ ደነደነ። አሁን የሚያለቅስ የለም፣ የሚጮህ የለም፣ የሚመለስ የለም። ቲክቶክ ነው፣ ማስታወቂያ ነው፣ ሰርግ ነው፣ ጭፈራ ነው። ማቅ አልለበሰም። የኔ ጥፋት ይሁን ብሎ ወደ ልቡ የሚመለስ ሰው የለም። እኛ አካባቢ ችግር የለም፣ እኛ ሰፈር ችግር የለም፣ ቲቪ ላይ ብቻ ነው እያሉ ጀመሩ። አቤቱ ጥፋት በእያንዳንዳችን ደጅ አለ፣ ማረን። ከዚህ እግዚአብሔር ከጨካኞች አድነን። ቢትቀጠንም አንተ ቅጠን። ጨካኞች በእኛ እጃቸውን አያሳልፉ፣ በንብረታችን ላይ እጆቻቸውን አያሳርፉ። ቢትቀጠንም አንተ ቅጠን። ያንተ እጅ ይሻላል፣ ያንተ እጅ ይሻላል። እግዚአብሔር ሆይ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ።